ሴት ልጅ ግድ ስታጣ በየትኛውም ግንኙነት ውስጥ ጓደኝነት፣ የፍቅር ግንኙነት ወይም ትዳር ብንለው ዝምታ ከቃላት በላይ የሚናገርባቸው ጊዜያት አሉ። ዝምታ ባንዴ አይመጣም። ዝምታ የለውጥና የመለወጥ ውጤት ነው። ለምን ትል የነበረችው ሴት አይታ እንዳላየች መሆን ትጀምራለች። በትንሽ በትልቁ ታለቅስ የነበረችው ሴት ፊት ላይ እንባ ይደርቃል። ጥያቄ መጠየቅ ታቆማለች። መጨቃጨቅ ትተዋለች። መከራከርም አይኖርም። መከራከርና መጨቃጨቅ የምትተወው በነገሮች መስማማት ስለምትጀምር አይደለም። ዋጋዋን ላንተ ማስረዳት አድክሟት ነው። ማልቀስ የምታቆመው እየተጎዳች ስላልሆነ አይደለም፣ እንባዋን ጨርሳ ነው። ጥያቄ መጠየቅ የምታቆመው ነገሮችን ስለተረዳች አይደለም፣ ካንተ ለመስማት የምትጠብቀው የቀራት እውነት ስለሌለ ነው። ውሸትህ በቅቷት ነው። ሰበብህ አድክሟት ነው። ምክንያትህ አላልቅ ብሏት ነው። ካታካች ሙከራና ትግል በኋላ እጅ እየሰጠች ነው። ሰላም እየሆናችሁ አይደለም፣ ራሷን በስሜት ረገድ ካንተ እያላቀቀች ነው። ለብዙ ሴቶች ይሄ የመጨረሻው ስንብት ነው። በር ወርውሮ መውጣት የለ፣ ተሳድቦ መሄድ የለ፣ በቴክስት መጨቃጨቅ የለ፣ ስልክ ጆሮ ላይ መዘጋጋት የለ። ሁሉም ነገር የተረጋጋ እንደመሰለህ ትሄዳለች። ሴት ልጅ በቀላሉ አትተውህም። ብዙ ትሞክራለች። የማይጨበጡ ነገሮችን ለምን እያለች ትሞግትሃለች። እየተጎዳች እንዳለች ትነግርሃለች። ደስተኛ እየሆነች አለመሆኑን ታሳይሃለች። ቅሬታዎች እንዳሏት ትነግርሃለች። ክብር ስትነፍጋት ትጨቃጨቀሃለች። ስትንቃት ታለቅሳለች። እነዚህ ነገሮች ድክመቶቿ አይደሉም፣ ጥረቶች ናቸው፣ ልፋቶች ናቸው፣ ደካሞች ናቸው። አንተን ላለማጣት የሴት ልጅ ንዴት ውስጥ፣ የሴት ልጅ ቁጣ ውስጥ፣ የሴት ልጅ ክርክር ውስጥ፣ የሴት ልጅ እንባ ውስጥ ለግንኙነት ዋጋ የመስጠት ጉዳይ ነው ያለው። ስማኝ ስትልህ አንቺ የምትይው አታጭም እያልክ ስትሄድ፣ ስታለቅስ ደሞ ጀመርሽ ብለህ ስትሄድ፣ አክብረኝ አትናቀኝ ስትልህ ወገኛ ብለህ ስትሄድ፣ ሽምግልና ተቀምጣችሁ ችግራችሁ ምንድነው ስትባል እሷ እያካበደችው እንጂ ምንም የለም እኮ ብለህ ስትመልስ፣ ስሜታዊነት ስለሚያጠቃት ነው ብለህ ስታልፈው ትከርማለህ። በጊዜ ሂደት ድምጿ መቀነስ ይጀምራል። የሆነ ቀን ድንገት ዝም ትላለች። ከህመሞቿ ሁሉ ድና እንዳይመስልህ፣ በቅቷት ነው። ስሜቷን በተመለከተ ሻንጣዋን ሸክፋለች። ትታህ ለመሄድ የተነሳች ዕለት ልቧ ቀድሞ አገር አቋርጧል። በተደጋጋሚ ስትማግጥባት፣ ለምን እያለች ስታለቅስብህ፣ ውሸት ነው እያልክ ስትምልላት፣ በቴሌግራም በዋትሳፕና ሜሴንጀር ስለ ጭኖቿ፣ ስለ ቀሚሷ ስር ማዕድን፣ ስለ ዳሌዋ ውበት ስትዘበዝብ የከረምከውን ድንገት አይታ ምንድነው ስትልህ፣ ጓደኛዬ ፈትንልኝ ብሎኝ ነው እያልክ ለመቆጣት ስትሞክር፣ ሴት በደወለችልህ ቁጥር ሳይለንት እያደረግ ወጥተህ እያወራህ የሥራ ስልክ ነው ስትላት፣ የስልክ ፓስወርድና ፓተርን በየቀኑ ሲቀያየር፣ የመጀመሪያ ሰሞን ባየችው ጥቃቅን ነገር ሁሉ ትጣላለች። አንተም ነገሮችም ይቀየራሉ በሚሉ ተስፋ ይቅርታዎች ካፍ ብቻ ሲሆኑ መልሰህ መላልሰህ እዛው ስትሆን፣ አራድነትህ እየጨመረ ሲመጣ ራሷን በራሷ እየወጋሃት እንደሆነ ይሰማታል። ዝም ማለት ትጀምራለች። ዝምቷ የይቅርታ ወይም ነገሮችን የመቀበል አይደለም፣ የነጻነት ነው። ችግሩ የሚመጣው ዝምታዋን አለመረዳት ላይ ነው። ለብዙዎች ዝምታ ማለት የአሸናፊነት፣ የሁኔታዎች መረጋጋት፣ እየሰሩት ያሉትን ጥፋት በአግባቡ እየሸፈኑ የመሆን፣ ያለማወቅ፣ ያለመታየት ይመስላቸዋል። የየትኛውም ግንኙነት አደገኛው ገደል ይሄ ነው። ግድ ማጣት ሲመጣ፣ መናደድ ሲቆም፣ መጨቃጨቅ ሲቀር፣ ማልቀስ ሲቆም፣ ስሜት እየወጣ ሲመጣ፣ መለያየት እየመጣ ነው። አንድ ሰው ስሜት አልባ ከሆነ ወደ ኋላ መመለስ አይታሰብም። እዚህ የደረሰች ሴት በምንም መልኩ ዳግመኛ ያንተ አትሆንም። ሴት ልጅ ትዕግሥት ስትጨርስ እንደ መኪና ባትሪ በጃምፐር ኬብል አታስነሳትም። አብይ ጁኒየር እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው